ሱን ብቻ ስማ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማው ይላል እንግዲህ ይህን ብቻ ሰማው ካለ ሌላ የሚሰማ ድምጽ አለ ማለት ነው ከእግዚአብሔር ድምጽ ውጪ አለ ወይ የሚል ፊት ቀደም የሚል አለ ወይ የሚል የሚያስቸግር ተስፋ የሚያስቆርጥ የሚያሳዝን የሚያስቆዝም ድምጽ አለ ማለት ነው ለዚህ ነው ዳዊት ምናለ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማው የእግዚአብሔር ድምጽ እንዳትሰማ የሚያደርገን የመጀመሪያው ቁጥር አንድ ችግር ነው በህይወታችን ውስጥ የሚፈጠሩ ችግሮች በትዳራችን ውስጥ የሚፈጠሩ ችግሮች በስራችን ሊሆን ይችላል በአካባቢያችን በእኛ ህይወት ውስጥ የሚፈጠሩ ችግሮች አንዳንዴ በልጆቻችን ሊሆን ይችላል በተለያየ የሚፈጠሩ ችግሮች እንዳንሰማው ድምጹን ይረብሻል ምክንያቱም ችግር ራሱ ይናገራል ፕሮብሌም ምን ያደርጋል ማለት ነው ወይም ችግር መፍትሄ ሸፍኖ የያዘ ነገር ማለት ነው ተስፋ እንዳታረጋል ፕሮብሌም ወደፊት እንዳትመለከት ያደርግብሃል ጭጋግ ያደርግብሃል ያጨልምብሃል ችግር ውስጥ ያለ ሰው እግዚአብሔርን መስማት አይችልም ዳዊት ምን አለ እግዚአብሔር አንድ ጊዜ ተናገረ እኔም እሱን ብቻ ሰማው ኃይል ማን ነው ኃይል የበሽታ አይደለም ኃይል የነገስታት አይደለም ኃይል የችግር አይደለም ኃይል ማን ነው የእግዚአብሔር ነው እግዚአብሔር እንዳንሰማ የሚያደርገን ምንድነው ነው ሁለተኛው ፍርሃት ይባላል ፍርሃት በፍጹም በውስጣችሁ ያለው እምነት ሙጥጥ አርጎ ነው የሚወስደው የነበራችሁ ጀግንነት የነበራችሁ ጉልበት ሁሉ ነው የሚወስደው ፍርሃት እናንተ ውስጥ አለ ማለት እምነት እናንተ ውስጥ የለም ማለት ነው እምነት እናንተ ውስጥ ካለ ፍርሃት የለም ምን የመሰለ ታላቅ ሰው ብትሆኑ እንኳን በቃ ፍርሃት ወዳንተ መግባት ጀመረ ማለት በቃ አለቀል ማለት ኤልያስ ባኦል የሚባል አምላክ ነበር የሚመለከው የዝናብ አምላክ የሚባል እሱ አይደለም ብሎ ሰማይን ዘግቶ ከፍቶ አስመስክሮ እግዚአብሔር ካስባለ በኋላ ኤልያስ የእግዚአብሔር ነብይ ነው ከተባለ በኋላ ከተጨበጨበለት በኋላ ይሄ ሰውዬ ይሄን ሁሉ ድል ባደረገ ማግስት ላይ የኤልዛቤል መንፈስ ምን ላከበት ፍርሃት ላከበት በእው ነገ እንዲህ ባላደርግ አለችው ቆራርጬ ስጋን ለአሞራ ባልሰጥ አማልክቶች ይሄን ያርጉብኝ ወሬ እኮ ነው ያወራችሁ ኤልያስ ምን አደረገ ፈራ ይላል ወደ እግዚአብሔር መስማት አቆመ ማዳመጥ አቆመ እግዚአብሔርን ከዛ ክትክታ ዛፍ ጋር ሲደርስ ልክ ዛፉ ስር ሆኖ ነው መጸለይ ጀመረ ማለት ነው አባት ሆይ በቃ ይበቃኛ ከአባቶች አልበልጥ ውሰደኝ በርካታ የእግዚአብሔር ሰዎች አገር ለቀው ሄዱት በርካታ የእግዚአብሔር ሰዎች ራያቸውን የለቀቁት በርካታ የእግዚአብሔር ሰዎች ማለት ነው ካሉበት ቦታ ራሳቸውን ጥለው ችግር ውስጥ የከተቱት በምን ነው ተቃለ በፍርሃት ፍርሃት በጣም አደገኛ ነገር ነው ፍርሃት ራእይን እንድጥል ያደርጋል ፍርሃት ራስን እንድጥል ያደርጋል ምንድነው ያስፈራራ ነገር ትልቁ ችግር ምንድነው ፍርሃት እግዚአብሔር እንዳሰማ ያደርጋል ፍርሃት እንድሰምጥ ያደርጋል መንገር ላይ እንድትቀር ያደርጋል አትፍራ ተማምኖብኛልና አስጥለዋለሁ ስሜን አውቋልና እጋርደዋለሁ ይጠራኛል እመልስለታለሁ በመከራው ጊዜ በችግሩ ጊዜ ከእርሱ ጋር እሆናለሁ አድነዋለሁ አከብረዋለሁ ረጅም ዕድሜ አጠግባለሁ ማዳኔ አሳየዋለሁ እግዚአብሔር እንዳንሰማ የመጨረሻ የሚያደርገን ምን ነው ታውቃላችሁ ሶስተኛ ጠላታቸው እግዚአብሔር እንዳንሰማ ያደርጋቸው ዳዊት ላይ የገጠመው ምንድነው ጎልያድ ነው የገጠመው ከዛ በፊት እስራኤልና ህዝቡን ያቆማቸው 40 ቀን 40 ሌሊት ያስፈራራቸው ጎልያድ ነው ማን ነው ከናንተ መካከል እኔን የሚገጥመኛል ውጊያው ከዚህ በኋላ በግሪስ አይደለም አንድ ለአንድ ነው አላቸው ሰውየው ቁመቱ ስንትና ስንት ሜትር ነው የነሱ የአንድ ሰውዬ እጥፍ ነው የሚሆነው እጁ ራሱ አንድ ሰው ያክላል የለበሰው ብረት ነው ጠቅላላ የያዘው ጎራዴ አደገኛ ነው ከዛ ማን ነው የሚገጥመኝ ሲባል ሲያዩት ፈሩት ጠላቱን አትፈራ ከዛ ልክ እሱ የፎከረ ዳዊት ወንድሞችን ጠይቅ ተብሎ ደረሰ ምግብ ይዞላቸው ምንድነው ይሄ ሲላቸው አንተ ይሄ አምሳ ገጠምኩ የሚዘውዬ ዘር ብሎ እንደዚህ ደግሞ ይሄን ልገጥም ነው አሉት ታላቅ ነገር አይደለም ብሎ ዞር አለ ባይዘው መጣላት የለብህ ከማከብሩ ቦታ ዞር ነው ማለት ያለብህ አትችልም ከሚሉ ዞር ነው አትገጥም ከሚሉ ዞር ይኸውልህ ወደ ውሃው ሄደ ወደ ወንዝ ሄደ 5 ጠጠሮችን ወሰደ ይላል ከዛ አንዷን ወንጭፍ ያዘና እንደዚህ ያሽከረከረ ወደሱ ሲመጣበት ጎልያድ አየውና አንተ አለው ጠጠርና ወንጭፍ ይዘብኝ መጣለው እኔ የምገጥመኝ አንተ ትንሽ ልጅ በትር ይዘህ መጣለው ውሻ መሰልኩ አለው ማለት በአምላኩ ያው አማልክቶቼ ዛሬ አንተን ቆራርጬ ስጋህን ለአሞራ ባልሰጥ እንዲያርጉብኝ አለ ዳዊት እንደዚህ አለ በእስራኤል አምላክ እንዳለ ይታወቅ ዘንድ በያው እግዚአብሔር ስም እገጥምሃለሁ አሸንፋለሁ አንገትህን እቆርጣለሁ ስጋህን ለአሞራ እሰጣለሁ መቁረጫ የለውም እኮ ምን እንደተማመነ ተቃለ እሱ የያዘውን መቁረጫ አይተኮ ነው በሱ መቁረጫ ጠላት የያዘውን አትፍራ የተናገረ ይሆናል ጠላት ይሸነፋል አንተ ግን ታሸንፋለህ ምክንያቱም ያሸናፊ ልጅ ነው መዝሙር 62:11ኛው ቁጥር ላይ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማው ኃይል የእግዚአብሔር ነው እዚህ ጋር ዳዊት የሚናገረው ነገር እንደዚህ ነው
እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማው ይላል። እንግዲህ ይህን ብቻ ሰማው ካለ ሌላ የሚሰማ ድምጽ አለ ማለት ነው። ከእግዚአብሔር ድምጽ ውጪ አለ ወይ የሚል ፊት ቀደም የሚል አለ ወይ የሚል የሚያስቸግር ተስፋ የሚያስቆርጥ የሚያሳዝን የሚያስቆዝም ድምጽ አለ ማለት ነው። ለዚህ ነው ዳዊት ምን አለ? እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማው። ኃይል የእግዚአብሔር ነው። ዛሬ ርዕሴ እንደዚህ የሚል ነው፣ እሱን ብቻ ስማ የሚል ነው። ዳዊት ሲጀመር ንጉስ ከመሆኑ በፊት ምን ነበር? እረኛ። የገጠመውን ችግር ተመልከቱ። እግዚአብሔርን እንዳንሰማ ከሚያደርጉ ነገሮች የመጀመሪያው ቁጥር 1 እግዚአብሔርን ድምጹን እንዳንሰማ ቃሉን እንዳንሰማ የሚናገርን እንዳናዳምጥ የሚያደርገን ምንድነው? መጽሐፍ ቅዱስ በጎቼ ድምጼ ይሰማሉ ምን ያደርጉኛል? ይከተሉኛል ይላል። ማንኛውም አማኝ የግድ የእግዚአብሔርን ድምጽ መስማት አለበት። በቃሉ ውስጥ ያለውን ድምጽ መስማት አለበት። በመንፈስ ውስጥ ድምጽ መስማት አለበት። በመኝታው ድምጽ ሊሰማ ይችላል። ግን እግዚአብሔር ወደ እናንተ የሚያመጣውን ድምጽ እንዳትሰሙ የሚከለክላችሁ ምንድነው? የሚከለክለን ምንድነው? ትክክለኛ ህልም እንዳናልም ቅዠት ብቻ መኝታችን ላይ የሚያደርግ በህልማችን በመኝታችን እግዚአብሔር በሌሊት በራእይ ይናገራል፣ በህልም ይናገራል እንዳንሰማ የሚያደርገን ምንድነው? ለምንድነው ስቃዥ የምናድረው? ለሊቱ ለምንድነው ረፍት የማይሆንልን? ትተኛለህ፣ እንቅልፍ የጣፈጠ ይሆናል። የጣፈጠ እንቅልፍ ውስጥ የጣፈጠ የእግዚአብሔርን ድምጽ የእግዚአብሔርን ህልም ስለ ወደፊቱ ስለ ሁሉ መስማት ሲገባን እንዳንሰማን የሚከለክለን ምንድነው? የእግዚአብሔር ራእይ እንዳንሰማ በልባችን የሚመጣውን ድምጽ እንዳንሰማ አገልጋዮቹን በቃሉ በኩል የሚመጣውን ድምጽ እንዳንሰማ የሚያደርገን ምንድነው? የመጀመሪያው ቁጥር 1 የእግዚአብሔር ድምጽ እንዳንሰማ የሚያደርገን ችግር ነው። በህይወታችን ውስጥ የሚፈጠሩ ችግሮች፣ በትዳራችን ውስጥ የሚፈጠሩ ችግሮች፣ በስራችን ሊሆን ይችላል፣ በአካባቢያችን በእኛ ህይወት ውስጥ የሚፈጠሩ ችግሮች፣ አንዳንዴ በልጆቻችን ሊሆን ይችላል። በተለያየ የሚፈጠሩ ችግሮች እንዳንሰማው ድምጹን ይረብሸናል። ምክንያቱም ችግር ራሱ ይናገራል። ለምሳሌ በሽታ ከሆነ አለቀልህ። አሁን ቅድም እህታችንን ምን ነበር የሚላት? የሐኪም ማስረጃ መጥቷል፣ በስፔሻሊስት ነው እጡ የተመረመረው፣ ወደ ካንሰር ተለውጧል፣ ምን የሚሉት ካንሰር ነው ተብሎ ተነግሯታል። ከዛ ሪፈር ወደሚቀጥለው ትልቅ ሆስፒታል ተላከች። ምን የሚል መጥቶላታል ማለት ነው? ካንሰር ነው። በቃ አለቀ፣ ተነግሯታል። ደግሞ ይሄ እውነት ነው። ሐኪሞች አይዋሹ፣ ያዩትን ነው የሚናገሩት። ስለዚህ ምን ይላታል? በሽታው መጥቶ በቃ አለቀልሽ፣ ከዚህ በኋላ መሞትሽ ነው፣ ከዚህ በኋላ በህይወት አትኖሪም። ለዛውም አንገት ላይ እግር ላይ እንኳን ከባድ ነው። ምክንያቱም እግር ላይ ቢወጣ እግር ይቆረጣል። ካንሰር የማይድን ቁስል እንደማለት ነው። ስለዚህ የወጣበት ቦታ ምን ነው የሚደረገው? ይቆርጣል። አንገት ላይ ምኑን ትቆርጠዋለህ? አንገት ትቆርጣለህ እንዴ? በጣም ከባድ ነው የገጠማት ችግር። ለዚህ ነው ፕሮብሌም ምን ያደርጋል ማለት ነው? ወይም ችግር ፕሮብሌም ማለት መፍትሄ ሸፍኖ የያዘ ነገር ማለት ነው። ተስፋ እንዳታረጋል፣ ፕሮብሌም ወደፊት እንዳትመለከት ያደርግብሃል፣ ጭጋግ ያደርግብሃል፣ ያጨልምብሃል። ችግር ውስጥ ያለ ሰው እግዚአብሔርን መስማት አይችልም። ዳዊትም ታውቃላችሁ እረኛ ነው። ስለዚህ ልብ ብላችሁ ተመልከቱ። በቤት ውስጥ ለመቀባት ሲፈልግ አንድ ሰው ይቀባል ብሎ እግዚአብሔር ሲናገር አባትየው እንኳን ያቀረበው እነ ኤልያብን ያቀረበው ሌሎቹን ያቀረበው እንጂ ዳዊትን አላቀረበው። ሁሉንም ሲመለከት እግዚአብሔር እንደዚህ ያለ ለሳሙኤል እነዚህ አይደሉም ማለት በየተራለፉ። ስለዚህ የማይጠቅም ነው ማለት ነው። በአባቱ ፊት ለቁም ነገር አይበቃም አለው። ከዛ እግዚአብሔር ሆይ ተሳስተሃል ወይ ሲለው አልተሳሳትኩኝም፣ ልጅ እዚህ ቤት አለ፣ እሰይ ቤት ውስጥ ነው የምቀባው። እናቴ ደኮ የለም አለው። ጠይቀው፣ እሰይን ጠየቀው። ሌላ ልጅ አለ ከነዚህ ውጪ አለው። አለ፣ እረኛ ነው፣ ለዚህ ቁም ነገር አይበቃም። መንፈስ ቅዱስ ምን አለ? ጥራው፣ እሱን ጥራው። አይረባም የተባለውን ጥራው፣ አይጠቅምም የተባለውን ጥራው፣ እኔ ሰው አደርገዋለሁ፣ እሱ ነው እስራኤል የሚገዛው አለ። አንዳንድ ጊዜ በችግር ተከበ በከባድ ችግር ውስጥ ተከበ እግዚአብሔር ትልቅ ነገር ሊናገር ሲል ልሰማው አትችልም። ፕሮብሌም ወይም ችግር የሚባለው ነገር እግዚአብሔርን እንዳንሰማ ምን ያደርገናል? ይከለክለናል። ዳዊት ምን አለ? እግዚአብሔር አንድ ጊዜ ተናገረ እኔም እሱን ብቻ ሰማው። ኃይል የማን ነው? ብርታት የማን ነው? ኃይል የበሽታ አይደለም፣ ኃይል የነገስታት አይደለም፣ ኃይል የችግር አይደለም። ኃይል የማን ነው? የእግዚአብሔር ነው። ጮክ ብላችሁ ኃይል የእግዚአብሔር ነው ብሉስ። ለችግር ንገሩት፣ ኃይል የእግዚአብሔር ነው፣ ኃይል የእግዚአብሔር ነው። ድገሙ። ኃይል የማን ነው? ስለዚህ ቁጥር 1 የችግር አይደለም። ችግር እግዚአብሔርን እንዳንሰማው ያደርገናል፣ እግዚአብሔርን እንዳናዳምጥ ያደርገናል። እስቲ አንድ ነገር ልንገራችሁ። መሳፍንት ምዕራፍ 6 ላይ ስትሄዱ ከኃጢአታቸው የተነሳ ከቁጥር 1 ጀምሮ ስታነቡ እስራኤል አሳልፎ እስራኤልን ከኃጢአታቸው የተነሳ ለሚዲያም ሰጣቸው ይላል። 7 ዓመት ቀጠቀጣቸው ሚዲያ።
ያርሱና ሁሉ ነገር አርሰው ከዘሩ በኋላ ልክ ሊበቅል ሲል ወይም በቅሎ ከዛ መከሩን ከሰበሰቡት በኋላ ሊወቁ ሲሉ ምን ያደርጋል መሰለ? ይመጣና ዝርፍ ያረጋቸዋል። ሚዲያ እንደምንድናቸው ይላል? እንዳንበጣ መንጋናቸው አይቆጠርም ይላሉ ጠላቶች። ሙልጭ አርጎ ሁሉንም ይወስዱባቸዋል። ባሮችን ይወስዳሉ፣ ሴቶችን ይወስዳሉ፣ ወንዶችን ይወስዳሉ፣ ከብቱን አህያውን ሙልጭ አርገው ነው የሚወስዱት። ይሄ የሚዲያ መንፈስ ማለት የጉስቁልና መንፈስ ነው። እንዳትበለጽግ እንዳይሳካል ነገር እንዳይስተካከልልህ የሚያደርግ መንፈስ ምንድነው? የሚዲያ መንፈስ ነው። በቃ ልክ ስትለመልም ነው የሚመጣው፣ ፍሬ ስታፈራ ነው የምትመጣው። መከሩን ስትሰበስብ ተሳካል ስትል ሙልጭ የሚያደርግ መንፈስ ነው። ለ7 ዓመት እንደዚህ ያሰቃያቸው የእስራኤል ሕዝብ ሁሉ ጮሆ ከዛ እግዚአብሔር ሊታደጋቸው መጣ። ከዛ የእግዚአብሔር መልአክ ወደ ማን መጣ ይላል? ወደ ጌዲዮን መጣ። ልብ በሉ ቃሉን መሳፍንት ምዕራፍ 6 ላይ አንብቡት ቁጥር 11 የእግዚአብሔር መልአክ መጥቶ በኦፊር ባለችው ለኢዝራኤላዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያምን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር ይላል። ሸሽቶ ነው ሚዲያምን ፈርቶ የወይን መጥመቂያ ጉድጓድ ውስጥ ነው የገባው። ቁጥር 12 የእግዚአብሔር መልአክ ለርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። ወደሱ የመጣው ወደዛ ወደ ተንቀጠቀጠው ወደሚፈራው የዛ ሸለቆ ውስጥ ገብቶ ወደሚወቀው ሰው መጥቶ እግዚአብሔር ምን አለው መሰላችሁ? ሰው ቢሆን አንተ ፈሪ አንተ ቦቅቧቃ ነበር የሚለው። እግዚአብሔር ግን እንደዚህ አይልም። ድምጹን ሲያመጣ ምን አንተ ጽኑ የማይነቃነቅ ኃያል ሰልፈኛ እግዚአብሔር ካንተ ጋር ነው። ጌዲዮን በዛ ሁሉ ችግር ተከቦ እንዴት ይስማው ድምጹን? ፕሮብሌም እግዚአብሔር እንዳሰማ ያደርጋል። ቁጥር 13 ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችን እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረው ታምራት ወዴት አለ? ወዴትስ አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያም እጅ አሳልፎ ሰጥቶናል። ምንድነው ያለው? እግዚአብሔር ከኛ ጋር ከሆነ የታል ተአምራቱ? ይሄ ሁሉ ለምን ደረሰ? ለምን ፈራን ተንቀጠቀጥን? ይሄው ተጥለናል። በፍጹም አንተ የምትለኝ ትክክል አይደለም። የእግዚአብሔር መልአክ ትክክል አይደለም። ምክንያቱም ተቃራኒ ነው እየሆነብን ያለው። ተአምራቱ የታለ? ያ ቀይ ባህር ከፈለ የተባለው እግዚአብሔር እጅ የታለ? አሻገራቸው የተባለ ወዴት አለ? ያ ክንዱ የታለ? አሁን ግን እግዚአብሔር ጥሎናል። እውነቱ ይሄ ነው አለው። እንስማማ አለው። መልአኩ ምን ያደርጋል? ከሰማይ መጣው እያስረዳው ነው። ወድቀናል፣ ተጥለናል፣ እኔም አልጠቀም ነኝ፣ ኃይል የለኝም፣ ጉልበት የለኝም አለው። እግዚአብሔር ግን እንደዚህ አለው፣ በዚህ በጉልበት ይሂድ ሚዲያምን እንደ አንድ ሰው አድርገህ ትመታለህ ይለዋል። በጣም የሚገርማችሁ ፕሮብሌም ወይም ችግራችን ሁል ጊዜ ይናገራል። ማትረባ ዘመድ የለ ይላል፣ ያስረዳል። እንደው እህት የለ፣ እንደው ብትታመም እንኳን ደህና ሰው የሚያሳክም የለ። አንተ እኮ በቃ እንደው የተረገመ ጊዜ ተፈጠርክ፣ ለዛውም አፍሪካ ተፈጥረ ብሎ ምን ያደርግባል? ችግር ይናገራል። እኔ ነግራችኋለሁ እግዚአብሔርን እንዳንሰማ የሚያደርገን ምንድነው? ፕሮብሌም ነው። ችግራችሁን አትስሙ፣ እሱም ብቻ ስሙ። ኃይሌ ማን ነው? አይሰማም። ኃይሌ ማን ነው? ኃይሌ ማን ነው? ታዲያ እግዚአብሔርን መስማት ሲጀምር ጌዲዮን ሚዲያምን እንደ አንድ ሰው መታ። በቃ አለቀ። እንደ አንድ ሰው መታ። ጠላቶቹን አንበረከከ። እስራኤልን ነፃ ወጣ። በጉድጓድ ውስጥ ነበር የሚኖሩት፣ በሸለቆ ውስጥ ነበር የሚኖሩት። እግዚአብሔርን መስማት ሲጀምር ታውቃላችሁ ሰውየው ተለወጠ። ይሁላችሁ እግዚአብሔር የሚናገረው ወደ አንተ ሲመጣ ከራሱ ተነስቶ ነው። እሱን ተማምኖ ነው የሚናገረው። አበለጸጋለሁ ሲል እሱን ተማምኖ ነው። ዓለምን ዞረ ታገለግለኛ ሲል እርሱን ተማምኖ ነው። ምን አለኝ 10 ሳንቲም እንኳን የለኝም ነው የምትለው አንተ። ያንተ ቢኖርህ ራሱ እንዳለ አይቆጥርም እሱ ሲጀመር ማለት ነው። ንገሩት ከጎናችሁ ቢኖርህ እንኳን እንዳለ በሉት። ኃይል ቢኖርህ በሉት፣ ጉልበት ቢኖርህ እንዳለ አይቆጠርም በሉት። እሱ አንድ ብሎ የሚቆጥረው ራሱን። አረ አጨብጭብ፣ ክብር ለእግዚአብሔር ይሁን። እግዚአብሔር አለ ብሎ የሚቆጥረው ጉልበት አንድ ብሎ ራሱን ነው። ሁለት ብሎ ግን ራሱን ነው። ሶስት ብሎ ራሱን ነው የሚቆጥረው። ሁለተኛ እግዚአብሔርን እንዳንሰማ የሚያደርገን ምንድነው ነው? ሁለተኛው ፍርሃት ይባላል። ፍርሃት በፍጹም በውስጣችሁ ያለውን እምነት ሙጥጥ አድርጎ ነው የሚወስደው። የነበራችሁ ጀግንነት የነበራችሁ ጉልበት ሁሉ ነው የሚወስደው። ፍርሃት እናንተ ውስጥ አለ ማለት እምነት እናንተ ውስጥ የለም ማለት ነው። እምነት እናንተ ውስጥ ካለ ፍርሃት የለም። ምን የመሰለ ታላቅ ሰው ብትሆን እንኳን
በቃ ፍርሃት ወደ አንተ መግባት ጀመረ ማለት በቃ አለቀልህ ማለት ነው። አንደኛ ነገሥት ምዕራፍ 19 ቁጥር 1 እዚህ ጋር ኤልያስ 3 ዓመት ተኩል የተዘጋውን ሰማይ ምን አድርጎ መሰላችሁ? ከፍቶ እስራኤልን ሙሉ ንስሐ አስገብቶ 400 ሐሰተኛ ነቢያት ጠንቋዮችን አርዶ ሁሉን ካረገ በኋላ ንስሐ ካስገባ በኋላ 3 ዓመት ተኩል የተዘጋውን ዝናብ አዘንቦ ባኦል የሚባል አምላክ ነበር የሚመለከው የዝናብ አምላክ የሚባል እሱ አይደለም ብሎ ሰማይን ዘግቶ ከፍቶ አስመስክሮ እግዚአብሔር ካስባለ በኋላ ኤልያስ የእግዚአብሔር ነብይ ነው ከተባለ በኋላ ከተጨበጨበለት በኋላ በማግስቱ የሆነውን ነገር ነው መነግራችሁ። ያን ጀግና 450ውን ካስወገደ በኋላ ሰይጣን በሱ በኩል የመጣው እንዴት እንደሆነ አክዓብም ኤልያስ ይህንን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አመለክት ይህን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም ለአንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁን አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰዳት ብሎ እንዲሞት ለመነ ይላል። በክትክታም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላ ጠጣ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ይላል ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት ሄደ ይላል። ይሄ ሰውዬ ይሄን ሁሉ ድል ባደረገ ማግስት ላይ ሰይጣን የላከበት 400 እኮ አንተ 50 እኮ ነው የፈጀው። እስራኤልን ንስሐ አስገብቷል እኮ አንተ 3 ዓመት ተኩል እኮ የቆመውን ዝናብ አሁን ይዘንባል ዶፍ ብሎ ዝናብ የዘነበለ ሰውዬ እኮ ነው። ሰው ተቀላላ የሚያረው ስለ እግዚአብሔርና ስለ ኤልያስ ብቻ ነው የሚወራው። እሱ ግን የኤልዛቤል መንፈስ ምን ላከበት? ፍርሃት ላከበት። እንደዚህ ያለው ልክ አክዓብ ነገራት እንዳለ እኮ እነዚህን ጠንቋዮች ጨረሳቸው፣ ሐሰተኛ ነቢያቶች ጨረሳቸው። ኤልያስ አጥርቶ ንስሐ አስገባ። አሁን የሚመለከው እግዚአብሔር ብቻ ነው ስትል መልእክተኛ ላከች። አማልክቶቼ ይሄን ያርጉብኝ እነሆ አለችው። በእው ነገ እንዲህ ባላደርጋ አለችው። ቆራርጬ ስጋን ለአሞራ ባልሰጥ አማልክቶች ይሄን ያርጉብኝ ወሬ እኮ ነው ያወራችው። ኤልያስ ምን አደረገላል? ፈራ ይላል። ወዲያው ፍርሃትን መስማት ከጀመርክ፣ ጠላትን መፍራት ከጀመርክ፣ ነገሮችን መፍራት ከጀመርክ፣ ወደ ልብ ፍርሃትን ማስገባት ከጀመርክ ያ ጀግናው ምን አደረገ ይላል መጽሐፍ ቅዱስ ሲናገር? ተነስቶ ሮጠ ይላል። በቃ አንተ ሲሮጥ ለዛውም እኮ ሎሌውን አብሮት ምን ነው ሲለው ና ልናልቅ ነው። በፊት ምን ነበር የሚለው? አረ እግዚአብሔር አለ የሚለው ሰውዬ አሁን ግን አለቅን ወይኔ ተፈጀን በቃ እያለ ይዞት ሄደ። ደከመው ሰውዬው መሰለኝ። በቃ እሱን እዛው ጣለውና ተወኝ በቃ አለው አገልጋዩ ራሱ። ከዛ እሱ ትቶት ቀኑን ሙሉ ይሮጥ ጀመር ይላል። እግዚአብሔርን መስማት አቆመ፣ ማዳመጥ አቆመ እግዚአብሔርን። ከዛ ክትክታ ዛፍ ጋር ሲደርስ ቀኑን ሙሉ ሮጦ ያ ጀግና ማለት ነው ክትክታው ዛፍ ስር ቁጭ አለና ማልቀስ ጀመረ ማለት ነው። ልክ ዛፉ ስር ሆኖ ነው መጸለይ ጀመረ ማለት ነው። አባት ሆይ በቃ ይበቃኛል፣ ከአባቶቼ አልበልጥ፣ ውሰደኝ። በርካታ የእግዚአብሔር ሰዎች አገር ለቀው ሄዱት። በርካታ የእግዚአብሔር ሰዎች ራያቸውን የለቀቁት። በርካታ የእግዚአብሔር ሰዎች ማለት ነው ካሉበት ቦታ ራሳቸውን ጥለው ችግር ውስጥ የከተቱት በምን እንደሆነ ተቃለ? በፍርሃት ነው። ፍርሃት በጣም አደገኛ ነገር ነው። ፍርሃት ራእይን እንድጥል ያደርጋል። ፍርሃት ራስን እንድጥል ያደርጋል። ፍርሃት ማለት ነው በጣም ከባድ ነው። ምንድነው ያስፈራራ ነገር? ያስፈራራችሁ ራሱ ፍርሃት ይዘዋል። ያስደነገጣችሁ ድንጋጤ ይዘዋል። መጽሐፍ እንደዚህ ብሎ ይናገራል። ዘዳግም 2 ቁጥር 25 ላይ ሲናገር እንዲህ ማስደንገጥህን ማስፈራታችሁን ሁሉ እሰድድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊት ይደነግጣሉ፣ ድንጋጤም ይይዛቸዋል ይላል። ከዚህ በኋላ ያስደነገጠህን ራሱን ድንጋጤ ይዘዋል። ያስፈራራህን ፍርሃት ይዘዋል። እግዚአብሔር አንድ ጊዜ ተናገረ፣ እኔም እሱን ብቻ ሰማሁ። ኃይሌ ማን ነው? ሰውየው እንደዚህ ብሎ ክትክታ ዛፍ ስር ተኛ ይላል መጽሐፍ ሲናገር። አሁን ምን ሆነ? ሰውየው ተኛ፣ ደከመው። ቀኑን ሙሉ ሲሮጥ ነበር፣ ለጥ ብሎ ተኝቷል። አሁን እግዚአብሔር በሌሊት ይናገራል አይደል? እግዚአብሔር ሰማይን ከፈተና አሁን መልአኩን ላከ። ልጄ ሆይ አለው። ከዛ አቤት ይላል በልሞ ኖ በቃ ወካ
ከዛ ሲነካ በአካል መልአክ ቆሟል። የሰማይን ውሃ ይዟል። በዚህኛው የሰማይን እንጀራ ዳቦ ይዟል። እንዲህ ይላል ሰራዊት ጌታ እግዚአብሔር የምትሄድበት መንገድ ሩቅ ነውና ተነስና ብላ ጠጣ። ከዛ ወደ እግዚአብሔር ተራራ ትደርሳለህ አለ። ወደ ተናገርኩት ትደርሳለህ። አንተ እኮ ምን አለው? የምትሄድበት ስፍራ ሩቅ ነው። ገና ዓለማትን ትዞራለህ። ገና ትቀባልኛለህ። ብዙ ስራ አለ አለው። በልቶ ጠጥቶ ግን ተኛ ይላል። እንደገና ፍርሃት እግዚአብሔር እንዳሰበው ያደርጋል። መልአክ እያሸበሸበ መጥቶ አትሰማው። ፍርሃት ከተቆጣጠረ ስለዚህ ያስፈራህን ነገር አትስማው። ችግርን አትስማው። ሁኔታን አትስማው። ጠላትን አትስማው። ድጋሚ መልአኩ መጣና ቀሰቀሰው ይላል። ለአንዴና ለመጨረሻ ጊዜ wake up my brother እስቲ ከጎን ሲቀስቀሰው ነቃ በለው ወደ ኋላ ከሚወስድ ነገር ካፈገፈክበት ነገር ተስፋ ከቆረጥክበት ነገር እስቲ ገፋ አድርግና wake up በለው እስቲ። አንተ መጽሐፍ እንዲህ ነው የሚለው ማረሻን ይላል መጽሐፍ ቅዱስ ይዞ ይላል በቃ የሚያርሰውን ሞፈርን ይዞ ይላል ወደ ኋላ የሚል ለእግዚአብሔር መንግስት የተገባ አይሆንም ይላል። እግዚአብሔር ፈሪ ልጅ የለው። በሽታ እንዲያስፈራራ አትፍቀድለት። ሁኔታ እንዲያስፈራራ አትፍቀድለት። እግዚአብሔር ትኖራለህ ካለ ትኖራለህ። በወጀብና በአውሎ ነፋስ መካከል እግዚአብሔር መንገድ ትደርሳለህ። ከግብ ያለው ትገባለህ ወደ ዘመርከው ትደርሳለህ ወደ አወራኸው ያለኝ ጌታ ኢየሱስ ነው። ሩቅ ሩቅ የሚያሳየኝ ሩቅ የሚያሳየኝ ሩቅ የሚያሳየኝ እጄን በእጁ የያዘኝ ትደርሳለህ ከግብ ያለው ትገባለህ ወደ አወራኸው ትደርሳለህ ወደ ዘመርከው ያለኝ ጌታ ኢየሱስ ነው። ወደ ቅፍርናሆም የሄዱ ሳሉ በታንኳ ገብተው ብርቱ ንፋስ መቶን እጅጉን ባህሩን አነዋወጠው። 25 ወይም 30 ምዕራፍ ቀዝፎ እንደደረሱ ኢየሱስ ውሃው ላይ እየተራመደ መጣ ወደ እነሱ። ሲቀርባቸው አይተው እጅግ ስለፈሩ እሱ ግን አላቸው እኔ ነኝ አትፍሩ። ወዳጄ ሆኑት ሂዱ ያላቸው ባህር መሃል ላይ ደረሰላቸው። ድንገት በቅጽበት በዚያ ሁኔታ ማዶ ደረሱ። ሲመጣ ጌታ መጥቷል ኢየሱስ በግርማው እዚህ ቤት የተራመደ ገብቷል ኢየሱስ በግርማው እኔ ቤት የተራመዱት በችግሬ ላይ እየተራመደ ባስጨነቀኝ ላይ እየተራመደ በለቅሶዬ ላይ እየተራመደ በሐዘኔ ላይ እየተራመደ በችግሬ ላይ እየተራመደ በለቅሶዬ ላይ እየተራመደ ባስቸገረኝ ላይ እየተራመደ መጥቷል ኢየሱስ እየተራመደ። አቤት አቤት አቤት! ምን ውስጥ ነው ያለሽው? ምን ውስጥ ነው የገባሽው? ምን ውስጥ ነው ያለው ወንድሜ? ምን ውስጥ ነው ያለው? አትፍራ ይላል ጌታ። ፍርሃት የእግዚአብሔርን ድምጽ እንዳንሰማ ያደርገናል። የአባታችን ቃል እንዳንሰማ ያደርገናል። ጌታ የሚናገረው እንዳንሰማ ያደርገናል። ፍርሃት ነው እንዳንሰማ የሚያደርገን። የእግዚአብሔር ቃል ላይ 365 ጊዜ እንዲህ ተብሎ ተጽፏል። አትፍራ። ፍርሃት የሚያስቸግራችሁ እንደ ታብሌት በየቀኑ አንዳንድ መዋጥ ትችላላችሁ። አትፍራ 365 ጊዜ እንዲህ ተጽፏል። አትፍራ። ከጌታ ኢየሱስ ክርስቶስ ጋር ደቀ መዛሙርቱ አገለገሉትና ሲመሽ
ብዙ አጋንንት ካስወጣ ከፈወሰ በኋላ ደቀ መዛሙርቱ እንደዚህ አላቸው ተሻገሩ አላና ጠብቁኝ ማዶ አላቸው ተሻገሩ አላቸው ከዛ በታንኳው ላይ ሆነው ሄዱ ይላል እየሄዱ እሱ ደግሞ ሲጸልይ ለብቻው ተራራው ላይ እየጸለየ ያለ በሌሊቱ 3ኛው ክፍል ላይ ምን ተነሳ ይላል ማዕበል ተነሳ ይላል ማዕበሉ እያለ መጣና ያዳፋቸው ጀመር ይላል ወይኔ አሉ እንደዚህ ሳይሉ አይቀሩም የእግዚአብሔር ፍቃድ አይመስለኝም ባንወጣ ከሱ ጋር ይሻል ነበር እሱ አውቆ ነው ጥሎን ሄደው ምክንያቱም እሱ ተራራ ላይ ሆነ እዚህ ጀልባ ላይ ለምን ያልሆነው ስለሚያቅ ነብይ ነው አምላክ ነው ስለሚያቅ አለው ኢየሱስን እሱ ጥሎን ሄደ ሳይሉ አይቀሩም አንዳንድ ጊዜ እግዚአብሔር ተናግሮን በጀመርነው ጉዞ ውስጥ ወጀብ ከመጣ ፍቃዱ አይመስልንም የእግዚአብሔር ፍቃድ ውስጥ ወጀብ የለም ያለው ማን ነው እግዚአብሔር ተናግሮ ውጊያ የለም ያለው ማን ነው ሰልፍ የለም ያለው ማን ነው ግን መጽሐፍ ቅዱስ እንደዚህ ብሎ ይናገራል ይጓጓል ነገር ግን እኔ ካንተ ጋር ነኝ አያሸንፉ ኤርሚያስ 1 ላይ እንደዚህ ይላል ይጓጓል ነገር ግን እኔ ካንቺ ጋር ነኝ አያሸንፉሽ ካንቺ ጋር ዋጋለሁ ካንቺ ጋር አወጣለሁ እገባለሁ ከፊታቸው የተነሳ ምን አትበል አትፍራ ይላል ኤርሚያስ ሲቀባ ጀምሮ ይፈራል ከፊታቸው የተነሳ አትፍራቸው እኔ ካንተ ጋር ሆናለሁ እንደውም ቃሌን ባፉስ ጨምራለሁ ተናቀላለህ ታፈርሳለህ ትገለብጣለህ ደግሞም ትሰራለህ ትተክላለህ ነብይ ያድርጋለሁ በአሕዛብ በነገስታት ላይ አለ ስለዚህ እግዚአብሔር ዛሬ ምረ ብለው አትፍሩ ነው ብለው እዛም ወጀቡ ላይ ያሉ ሲነሳባቸው መርከቡ ላይ ያሉት ደቀ መዛሙርቱ ምን አደረጉ ፈሩ ደነገጡ ወጀቡን እየረገጠ የማዕበሉ ጌታ ማዕበሉን እየረገጠ የባህሩ ጌታ ባህሩን እየረገጠ ሲመጣ ይገርማል አብረውት ያሉትን ኢየሱስ የሚያውቁትን ኢየሱስ ምታት መሰላቸው ፍርሃት ታቃለ ጌታን ራሱ ከፊት ያጠፋዋል አምላክ እንድትረሳው ያደርጋል ምታት ብቻ እንዲታይ ችግር ብቻ እንዲታይ ያደርጋል ወደፊትን ጨለማ ያደርግባል ግን የናዝሬቱ ኢየሱስ እንደዚህ አለ እኔ ነኝ አትፍሩ እኔ ነኝ ምን አትበሉ አትፍሩ እኔ ተሻገራላችሁ አልኩ እንጂ መች ተሰምጣላችሁ አልኩኝ ተሻገራላችሁ አልኩ እንጂ መች መሃል ላይ ተቀራላችሁ መች አልኩ ትሞታለህ መች አልኩ ተሰባብረ ከንቱ ሆነ ትቀራለህ መች አልኩ ያላልኩትን ለምን ተሰማለህ እግዚአብሔር አንድ ጊዜ ተናገረ እኔም እሱም ብቻ ሰማው ኃይል 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 የእግዚአብሔር ነው ንገረው ለችግር ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው የዚህ ጊዜ ጴጥሮስ ሁሉም ደስ አላቸው ጴጥሮስ እንደዚህ አለ እንግዲያውስ አንተ ኮንክ አንድ ቃል ስጠኝ ድምጽ ብቻ አሰማኝ እንዳንተ የሚያራምደኝን ቃል ስጠኝ በወጀቡ ላይ የሚያራምደኝ በባህሩ ላይ የሚያራምደኝ አንድ ቃል ስጠኝ ና የሚል አንድ ፊደል ሰጠው ና እዚህ ጮክ ብላችሁ ና በሉ እስቲ ቀደም ተሻገሩ የሚል ሰጣቸዋል አሁን ደግሞ ና የሚል ለጴጥሮስ ሰጠው ከዛ ጴጥሮስ ብድግ አለ ና ወጀቡ ሾዋ ይላል ሲል አንተ ወጀቡንም ባህሩም ላይ አቆሙ አረ ይገርማል ዮሐንስ ቆምኩ እኮ አለና ሁለተኛውን ደገመ አረ ይገርማል ደቀ መዛሙርት ቆምኩኝ እኮ እየተራመደ መሄድ ጀመረ ወደ ኢየሱስ ተጠጋ የዛ ጊዜ ምን ይላል መጽሐፍ ማዕበሉና ወጀቡ ይላል ወደ ላዩ ላይ መጣ ይላል እየተራመደ ማንተ አላቆመም ወጀቡ ልክ ሲቆም ማዕበሉን አይቶ ፈራ ይላል ሲፈራ ግን መስመጥ ጀመረ ይላል ከዛ ጌታ ይሆናል አድነኝ አለው ጌታ እንደዚህ ነው አትፍራ የምታመን እንጂ ማታመን አትሁን ብሎ አወጣው ይላል ትልቁ ችግር ምንድነው ፍርሃት እግዚአብሔር እንዳሰማ ያደርጋል ፍርሃት እንድሰምጥ ያደርጋል መንገር ላይ እንድትቀር ያደርጋል አትፍራ ተማምኖብኛልና አስጥለዋለሁ ስሜን አውቋልና እጋርደዋለሁ ይጠራኛል እመልስለታለሁ በመከራው ጊዜ በችግሩ ጊዜ በመከራው ጊዜ ከእርሱ ጋር እሆናለሁ አድነዋለሁ አከብረዋለሁ ረጅም ዕድሜ አጠግባለሁ ማዳኔ አሳየዋለሁ አንተ ማዳኑን ታያለ እንጂ የጠላትን ፉከራ አታይ ጠላት እንደተናገረ አይሆንለትም ጠላትሽ አይሳካለትም ያስፈራራሽ ራሱ ይፈራል ያስደነገጠ ድንጋጤ ይዘዋል ከዛ ይሄን ዝማሬ ትዘምራለህ መጥቷል ኢየሱስ በግርማው እኔ ቤት
የተራመደ መጥቷል ኢየሱስ በግርማው እኔ ቤት እየተራመደ ገብቷል ኢየሱስ በግርማው እኛ ቤት እየተራመደ መጣ ይውላችሁ ምነው ተከተለኝ ጠላቴ ከኋላ ተዋ ተከተለው ሃይ የሚለው ጠፋ ቃልሽ መውጣቴን ዘንግቶት ነበረ እኔ ተሻገርኩኝ እሱ ሰምጦ ቀረ አው ፋንታዬ ነው ከፍ ማለት ለኔ አለኔ ድርሻዬ ነው ከፍ ማለት ለኔ አለኔ እግዚአብሔር ወደ ተናገራችሁ ቦታ ጠላታችሁ ወዳጃችሁም እያያችሁ ትደርሳላችሁ እግዚአብሔር ወደ ተናገረሽ ቦታ ጠላትም ወዳጅም እያየ ትደርሻለሽ እግዚአብሔር ወደ ተናገረን ቦታ ጠላትም ወዳጅም እያየ እንደርሳለን መጽሐፍ እንዲላል አብርሃምና ይስሐቅ እግዚአብሔር ወደ ተናገራቸው ቦታ ደረሱ ይላል ወደ ተናገራቸው ተአምራቱን ወደምታዩበት ትደርሳላችሁ እግዚአብሔር እንዳንሰማ የመጨረሻ የሚያደርገን ምን ነው ታውቃላችሁ ሶስተኛ ጠላታቸው እግዚአብሔር እንዳሰሙ ያደርጋቸዋል ዳዊት ላይ የገጠመው ምንድነው ጎልያድ ነው የገጠመው ከዛ በፊት እስራኤልና ህዝቡን ያቆማቸው 40 ቀን 40 ሌሊት ያስፈራራቸው ማን ነው ጎልያድ ነው ማን ነው ከናንተ መካከል እኔን የሚገጥመኛል ውጊያው ከዚህ በኋላ በግሪስ አይደለም አንድ ለአንድ ነው አላቸው ሰውየው ቁመቱ ስንትና ስንት ሜትር ነው የነሱ የአንድ ሰውዬ እጥፍ ነው የሚሆነው እጁ ራሱ አንድ ሰው ያክላል የለበሰው ብረት ነው ተቀላላ የያዘው ጎራዴ አደገኛ ነው ከዛ ማን ነው የሚገጥመኝ ሲባል ሲያዩት ፈሩት ይኸውልህ ጠላትህንም አትፍራ አሜን ነው ወይ ጠላትህንም አትስማ ዛሬ የተናገረ ቦታ ትደርሳለህ ያለ ቦታ ትደርሳለህ የተናገረ ቦታ ትደርሳለህ ከዛ ልክ እሱ የፎከረ ዳዊት ወንድሞችን ጠይቅ ተብሎ ደረሰ ምግብ ይዞላቸው ምንድነው ይሄ ሲላቸው አንተ ይሄ አንበሳ ገጠምኩ የሚል ሰውዬ ዘር ብሎ እንደዚህ ደሞ ይሄን ልገጥም ነው አሉት ታላቅ ነገር አይደለም ብሎ ዞር አለ ባይዘዌ መጣላት የለብህ ከማከብሩ ቦታ ዞር ነው ማለት ያለብህ አትችልም ከሚሉ ዞር ነው አትገጥም ከሚሉ ዞር እስቲ በል ዞር በል እስቲ ጥል ካለበት ዞር በል እስቲ ጭቅጭቅ ካለበት ዞር በል እስቲ ከዛ ምን አደረገ መሰላችሁ ሌሎቹን ጠየቃቸው ከዛ ጠየቃቸው ወደ ሳኦል ጋር ደረሱት ሳኦልም የነገረው ንጉሱ ምንድነው ከልጅነቱ ጦረኛ ነው አትችልም ደሞ አንተ በትርና እንደዚህ ይዘ ወንጭፍ ይዘ ልገጥመው ነው እንዴ አለው አስረዳው እኔ እኮ አንበሳን ሰብር ያለውኝ በጎች ላይ ሲመጣ ድብን መትቻለሁ ብሎ ቢያስረዳውም ሊሰማው አልቻለም እሺ ይሁንልህ የኔን ልብስ ልበስ አለው የሱን ሲለብስ ሰፋው ይላል አልፈተንኩትም ብሎ አወልቀው ይላል ከዛ ባለማመደው ጠጠር ያዘና ይኸውልህ ወደ ውሃው ሄደ ወደ ወንዝ ሄደ 5 ጠጠሮችን ወሰደ ይላል ወደ መንፈስ ቅዱስ ነው ከዛ አንዷን ወንጭፍ ያዘና እንደዚህ ያሽከረከረ ወደሱ ሲመጣበት ጎልያድ አየውና አንተ አለው ጠጠርና ወንጭፍ ይዘብኝ መጣለው እኔም መገጠመኝ አንተ ትንሽ ልጅ በትር ይዘ መጣለው ውሻ መሰልኩ አለው ማለ በአምላኩ ያው አማልክቶቼ ዛሬ አንተን ቆራርጬ ስጋ ላሞራ ባልሰጥ እንዲያርጉብኝ አለ ዳዊት እስፈራ እንደዚህ አለ አንገትን ቆርጬ ሲለው ጊዜ ዳዊት እንደዚህ አለ በእስራኤል አምላክ እንዳለ ይታወቅ ዘንድ በያው እግዚአብሔር ስም እገጥምሃለሁ አሸንፋለሁ አንገትን እቆርጣለሁ ስጋ ላሞራ እሰጣለሁ ማይ ብራዘር መቆረጫ የለውም እኮ ምን እንደተማመነ ተቃለ እሱ ያዘውን መቆረጫ አይተኮ ነው በሱ መቆረጫ እስቲ ከጎን ጠላት ያዘውን አትፍራ በለው እስቲ የተናገረ ይሆናል በሉት ጠላት ይሸነፋል አንተ ግን ታሸንፋለህ ምክንያቱም ያሸናፊ ልጅ ነው
ልንገራችሁ 3 ነገር ነው የተናገርኩት አንደኛ ችግርን አትስማ ነው እግዚአብሔርን ለመስማት ሁለተኛስ አትፍራን ፍርሃት እንዳንሰማ ያደርገናል ሶስተኛ ጠላትህን አትስማው እግዚአብሔርን ብቻ ስማው ኃይሌ ማን ነው እግዚአብሔር ነው በቃ መልእክቴ እቺ ነች ጌታ የተናገረኝ